አሁን ያለሽበት ነገር ሰልችቶሻል? ራስሽን መቀየር፣ በራስ መተማመንሽን ማሳደግ፣ በአዲሱ ዓመት አዲስ ሰው መሆንና በአዲስ ኢነርጂ መገኘት ትፈልጊያለሽ? ታዲያ እንደዚህ የምትፈልጊ ከሆነ የ30 ቀን ቻሌንጅ ከዛሬ ነሐሴ 1 ጀምሮ አዘጋጅቼልሻለሁ። ይሄ ቪዲዮ በቀን 2 የሚለቀቅ ነው። እያንዳንዱን ነገር በደንብ ከተገበርሽ የማትፈልጊያት ማንነትሽን በዚህ ዓመት ጥለሻት የምትወጃትና የምትኮሪባትን ሴት ይዘሻት ተሻገሪያለሽ። ፎሎ ያላደረጋችሁ ፎሎ እያደረጋችሁ፣ ኮፒ ሊንክ ሼር እያደረጋችሁ ለሚጠቅማቸው ሁሉ አጋሩ። ማታ እንገናኛለን። ቻሌንጃችን ተጀምሯል። ይህ ሳምንት የጽዳት ሳምንት ነው። የማንፈልጋቸውን ነገሮች ከህይወታችን ጽድት አድርገን እናወጣለን። ታዲያ የመጀመሪያ ቀን እንደመሆኑ መጠን በጣም ቀላል ነገር ከማድረግ ነው የምንጀምረው። በዚህ ዓመት መቼም ያዙኝ ጎተቱኝ የምታያቸው ለቀጣይ ዓመት በፍጹም ልታሻግሪያቸው የማትፈልጊያቸው ማንነቶች አሉሽ። ታዲያ እነዚህ ማንነቶችሽን ዝርዝር አድርገሽ ኮመንት ላይ ጻፊልን። በፍጹም ልታሻግሪያቸው የማትፈልጊያቸው ማለት ነው። ቃል እንገባባለን። ኮመንት ላይ መጻፍ ደግሞ ካልፈለግሽ ፕራይቬትሊ ማስቀመጥ ፈልጋለሁ ካልሽ ደግሞ በወረቀት ወይም በስልክሽ ኖት ጻፊያቸው። ነገ ደግሞ ጠዋት ላይ በሌላ ሀሳብ እንገናኛለን። እስከዛው መልካም ጊዜ። ከህይወትሽ ሊወጡ የሚገባቸው ነገሮች ምንድን ናቸው? የዛሬ የሁለተኛ ቀን ቻሌንጃችን በህይወታችን የማያስፈልጉን ነገሮች በማስወገድ እንጀምራለን። ታዲያ ከቁም ሳጥንሽ ጀምሮ ስልክሽ ላይ፣ ቤትሽ ውስጥ፣ ቢሮዎች ሊሆን ይችላል። የትኛውም ቦታ በህይወትሽ የማይጠቅሙሽ፣ የማያስፈልጉሽ፣ የሚጎትቱሽ፣ የሚይዙሽ እና የማይጠቅሙሽ ነገሮችን ማስወገድ ትጀምሪያለሽ። የማትገለገይበትን ልብስ፣ ስልክሽ ላይ ተቀምጦ የማያገለግልሽን አፕሊኬሽን፣ ፎቶ፣ ቪዲዮ ሊሆን ይችላል፣ የያዘብሽን ነገር፣ እንዲሁም ደግሞ ቢሮሽ ውስጥ የተቀመጡ አላስፈላጊ ብዙ ፋይሎች፣ ቤትሽ ውስጥ ያሉ አላስፈላጊ ነገሮችን ከህይወትሽ አስወግጂ። የማጽዳት ሳምንት ላይ ነን ያለነው። ስለዚህ ዛሬ እነዚህ ነገሮች በማጽዳት እንድትይ ይፈልጋለሁ። ታዲያ ማታ ላይ ስንገናኝ ደግሞ የምናደርገውን ነገር እናወራለን። ኮመንት ላይ ይሄን አጽድቻለሁ፣ ይሄን ነገር አስወግጃለሁ ብለሽ ጻፊልኝ። ማታ እንገናኝ። ጠዋት 11 ሰዓት መነሳት እፈልጋለሁ። በጣም ብዙ ሰው ኮመንት ላይ ጽፎልኛል። ታዲያ ዛሬ የሁለተኛ ቀን የምሽት ቻሌንጃችን የሚሆነው ከመተኛትሽ ከ1 ሰዓት በፊት ስልክሽን ማጠፋፋት ነው። ምንም አይነት ሶሻል ሚዲያ እንዳትጠቀሚ፣ ምንም አይነት ስልክሽ ላይ ያሉ ነገሮችን አትጠቀሚ። ይሄ ለምን ያግዝሻል መሰለሽ? ጥሩ ህልም ታልሚያለሽ፣ ሰላማዊ እንቅልፍ ትተኛለሽ። ስለዚህ 11 ሰዓት ላይ በሰላም በጥሩ መንፈስ እንድትነቂ ያደርግሻል። ታዲያ ቀን ያልኩሽንም ነገር እንዳደረግሽ ተስፋ አደርጋለሁ። ራሳችንን ያጸዳን ነው። አሁንም ያጸዳሽ እንጂ ከ1 ሰዓት ከመተኛትሽ በፊት ይሄ ለዛሬ ብቻ አይደለም፣ ሁሌ የምታደርጊው ተግባርሽን ዛሬውኑ ጀምሪ። መልካም አዳር ይሁንልሽ። ሰው የአፉን ፍሬ ይበላል። ታዲያ ጣፋጩን ፍሬ መብላት ከፈለግሽ የዛሬ የ3ኛ ቀን ቻሌንጃችንን በአግባቡ ተግብሪው። በህይወትሽ ያሉ አሉታዊ ቃላት ምንድን ናቸው? አልችልም፣ አይሆንልኝም፣ አይሳካልኝም፣ የኔ ነገር አብቅቷል። እነዚህን አይነት መጥፎ ቃላት ውስጥሽ እየተመላለሰ እያስቸገረሽ ከሆነ እነዚህን ቃላቶች በአዎንታዊ ቃል ቀይሪያቸው። እችላለሁ፣ ይሳካልኛል፣ ይሆንልኛል፣ አደርገዋለሁ፣ እድለኛ ነኝ እያልሽ ደጋግመሽ ለራስሽ ንገሪው። ከቻልሽ መስታወት ፊት ቆመሽ ጠዋት ጠዋት ይህንን ፖዘቲቭ ቃል ሁሌም ቢሆን ለራስሽ ተናገሪ። በየሄድሽበት ቦታ፣ በምትገኝበት ቦታ ሁሉ መጥፎ ቃል ወደ ውስጥሽ ሲመጣ ወዲያው ሰርዘሽ በጥሩ ቃል ቀይሪው። ይህን ነገር በደንብ በሚገባ ካደረግሽ ህይወትሽ ላይ ትልቅ ለውጥ ይመጣል። ታዲያ ዛሬ ብቻ አይደለም ሁሌም እንድታደርጊው ነው የምፈልገው። እነዚህን የምትቀይሪያቸውን አዎንታዊ ቃላት ኮመንት ላይ አስቀምጪልኝ። ስላንቺ ጥሩ ጥሩ ነገር ኮመንት ላይ ማየት እፈልጋለሁ። የዛሬ የጠዋት ቻሌንጃችን ይህን ይመስላል። ማታ እንገናኝ። መልካም ቀን ይሆንልሽ። በዚህ ባሳለፉን ዓመት ያለፍሻቸው ከባባድ ነገሮች ምንድን ናቸው? እነዛን ከባድ ነገሮች እንኳን አልፈሽ ዛሬ እዚህ ላይ መቆምሽ የሚያስደንቅሽን እስቲ 3 ነገሮች ጻፊልኝ። እነዚህ 3 ነገሮች ዛሬ ላይም እነሱን አልፈሽ በመቆምሽ ራስሽን የምታመሰግኝበት፣ የምትኮሪበት፣ ለካ ይሄንንም ነገር አልፌ መቆም ይችላለሁ፣ ፈጣሪ ከኔ ጋር ነው ብለሽ የምታመሰግኝበት፣ የምትደሰችበትን 3 ነገሮች ጻፊልኝ። ጥንካሬሽን ያሳይሻል፣ ፈጣሪሽን እንድታመሰግኝ ያደርግሻል። ስለዚህ ዛሬ ምሽት የምስጋና ምሽት ነው። እነዚህ ነገሮች ጻፊያቸው። 3 ላይሆኑም ይችላሉ፣ አንድም ሊሆን ይችላል። ግን ደግሞ ልታመሰግኝበት፣ ልበረችበት የምትፈልጊው ነገር ኮመንት ላይ ጻፊልኝ። የ3ኛ ቀን የምሽት ቻሌንጃችን ይህንን ይመስላል። መልካም አዳር ይሁንልሽ። ኮመንትሽን ጠብቃለሁ። ዛሬ እምቢ ማለትን እንማራለን። ሰው ምን ይለኛል በሚል ፍራቻና በአጉል ይሉኝታ የማይመጥንሽን ነገር እያደረግሽ ከሆነ፣ የማትፈልጊበት ቦታ እየዋልሽ የማይጠቅምሽን ነገር እያደረግሽ ከሆነ ይህ ቪዲዮ ላንቺ ነው። 4ኛ ቀናችን ላይ ደርሰናል። ለማይጠቅምሽ፣ ለማያስፈልግሽ፣ ህይወትሽ ላይ ለውጥ ለማያመጣ ነገር እምቢ ማለትን ተለማመጂ። አንዲት ነገር ልትሆን ትችላለች። ሰዎችን በመፍራት ሊሰጡሽ የሚችሉትን መጥፎ ስም በማሰብ እምቢ ማለትን ትተሽ እሺ እያልሽ ራስሽን ጸጸት ውስጥ እየከተትሽባቸው ያሉ ነገሮች ካሉ ዛሬ እምቢ ትያለሽ። እምቢ የምትይው ለማይጠቅምሽ፣ ለማይበጅሽ፣
ህይወትሽ ለማይቀይር ነገር ነው። እምቢ ያልሻትን ነገር ታዲያ ኮመንት ላይ ታስቀምጪልኛለሽ። ይሄ ታዲያ አሁን የምታረጊው ብቻ ሳይሆን ሁሌም ህይወትሽ ላይ የሚቀጥል ይሆናል። ኮፒ ሊንክ ሼር በማድረግ ለሚጠቅማት እህትሽ ደግሞ አጋሪልኝ። እንዲሁም ፎሎ ያላደረጋችሁ ፎሎ እያደረጋችሁ ቻሌንጁ ቶሎ ቶሎ ወደ እናንተ እንዲደርስ ማድረግ ትችላላችሁ። የተከታተላችሁ መሆኑንም አሳውቁኝ። መልካም ቀን ይሁንላችሁ። ማታ እንገናኝ። አሁንም ላስታውስሽ እወዳለሁ፣ ለማይበጅሽ ነገር እምቢ በይ። እምቢ ማለት እንዴት ነበር? ድንበርሽን ማስከበር፣ ለማይጠቅምሽ ለማይበጅሽና ለማይሆንሽ ነገር አልፈልግም አላደርገውም ማለት ምን አይነት ስሜት ሰጠሽ? ዛሬ ቀኑን ሙሉ የማይጠቅምሽን ነገር እምቢ አላደርገውም ስትይ እንደዋልሽ ሙሉ እምነት አለኝ። ታዲያ ይህ ስሜት አንቺ ውስጥ ምን እንደፈጠረ፣ ለማይጠቅምሽ ነገር ራስሽን አሳልፎ አለመስጠት ምን ያህል ኮንፊደንስሽ እንደገነባልሽ ማወቅ ፈልጋለሁ። በትክክል ካደረግሽው ደግሞ የሆነ ኮንፊደንስ ተሰምቶሻል ብዬ አስባለሁ። ታዲያ ይህንን ኮመንት ላይ ጻፊልኝ። ይሄ ዛሬ ብቻ አይደለም፣ ሁሌም ህይወትሽ ላይ እንድታረጊው የሚገባ ነገር ነው። ያኔ ታየዋለሽ ኮንፊደንስሽ ሲያድግ፣ ስኬታማ ስትሆኚ፣ የምትፈልጊውን ነገር ስታሳኪ፣ ሰዎች ለአንቺ ክብር ሲኖራቸው። ታዲያ ይህንን ስሜት ማጣጣም የምትፈልጊ ከሆነ አሁንም ላስታውስሽ እወዳለሁ፣ ለማይበጅሽ ነገር እምቢ በይ የኔ ጀግና። እንደምታደርጊው ደግሞ አምናለሁ። ነገ ጠዋት በአዲስ ሀሳብ እንገናኛለን። እስከዛው መልካም አዳር ይሆንልሽ። በርችልኝ። ይህን የገንዘብ አባካኝነትሽን በአዲሱ ዓመት ጥለሹ መሻገር ትፈልጊያለሽ? በጣም ቀላል ነገር ከማድረግ ጀምሪ። ዛሬ የምታውጫትን እያንዳንዷን ወጪ ብር ብቻ አይደለም ሳንቲሟን ሳትቀር ዘርዝረሽ ጻፊያት። ከዛ ውስጥ ደግሞ አላስፈላጊ የምትሆን አንድ ነገር ብቻ አስወግጁ። ያንን ስታረጊ ቀላል ነገር ይመስላል፣ ነገር ግን 100 ብር 50 ብር ለምን 10 ብር አይሆንም? አንድ አላስፈላጊ የሆነ ወጪ ከኖትሽ ውስጥ ስትሰርዢ ለነገሽ ከምታስቀምጫት ብር ላይ የተወሰነ ያህል አማውንት ጨመርሽባት ማለት ነው። ታዲያ ይህን ለማድረግ ቃል ትገቢልኛለሽ? ናይስ። የ5ኛ ቀን ቻሌንጃችንን ከቁጠባ ጀምረነዋል። ታዲያ ይህንን ቻሌንጅ በደንብ እየተከታተልሽ መሆኑን አምናለሁ። ላልደረሳት ሁሉ ሼር እያደረግሽ ለእህትሽም አግዣት። መልካም ቀን ይሁንልሽ። ተማመንብሻለሁ። ማታ ምን እንዳደረግሽ ጠይቅሻለሁ። መልካም ቀን። በቀን ውስጥ የምታወጪው አላስፈላጊ ወጪ ምን ያክል ነው? ከሱ ውስጥ ደግሞ በዛሬው ቻሌንጃችን ምን ያህሉን ቀነሹ? የጠዋቱን ቻሌንጅ ላስታውስሽ ነው የመጣሁት። ታዲያ የጠዋቱን ያላያችሁ ሰዎች አሁንም ግቡና ከዚህ በፊት የተለቀቀ ቪዲዮ አለ እዩት። ከዛም ተግባራዊ ያርጋችሁት ደግሞ ምን አይነት ለውጥ እንዳመጣችሁበት ኮመንት ላይ ትጽፉልኛላችሁ። ቃል የገባችሁ ሰዎች ደግሞ ዛሬ ቀኑን ሙሉ ያደረጋችሁትን ነገር እስኪ ኮመንት ላይ ሼር አድርጉኝ። ታዲያ ዛሬ ትንሽን ብር ብትሆን ሴፍ ካደረግሽ ከዚህ በፊት የሚያናድድሽ የነበረው አባካኝነትሽን በተወሰነ መልኩም ቢሆን ስለገታሹ በጣም ደስተኛ እንደምትሆኝ ተስፋ አደርጋለሁ። ታዲያ አባካኝነታችንን ሙሉ ለሙሉ ለማጥፋት የምናደርገው ትግል ለዛሬ ብቻ ሳይሆን ከዚህ በኋላ ላሉት ቀናቶችም የሚቀጥል ይሆናል እና ላልደረሳት እህትሽ ሁሉ ሼርና ኮፒ ሊንክ ማድረግሽ እንዳትረሺ። መልካም አዳር ይሆንልሽ። በተለያየ ሶሻል ሚዲያሽ ላይ የምታያቸው ልክ እነሱን ስታይ ራስሽን ንጽጽር ውስጥ እየከተትሽ እኔ እኮ በጣም አንሻለሁ፣ ምንም አላደረኩም፣ ምንም የለኝም እያልሽ እንዲሰማሽ የምትሆኝባቸው ሰዎች አሉ። ታዲያ እንደዚህ አይነት ነገር እያስቸገረሽ ከሆነ የዛሬ የ6ኛ ቀን ቻሌንጃችን አንድ ነገር እንድታደርጊ እንመካከርበታለን። ፎሎ የምታደርጊያቸውን ሰዎች ለይ። በተደጋጋሚ ጊዜ የምታያቸው ፎሎ የምታደርጊያቸው ሰዎች ደጋግሞ ወደ አንቺ ይመጣሉ። ሶሻል ሚዲያውን ሙሉ ለሙሉ ማቆም በጣም ቆንጆ ነገር ነው፣ ግን ደግሞ ካልቻልሽ ፎሎ የምታደርጊያቸው ሰዎችን እየመረጥሽውን። ካለበዛ አንቺ ያለሽ ነገር ምንም ቢሆን ልታዩና ልትደሰችበት አችም። ሁሉም ሰው ደግሞ እንድታስተውልኝ የምፈልገው ጥሩ ነገሩ ብቻ ነው እየመረጠ የሚያወጣው። ስለዚህ አንቺም ጥሩ ነገራቸው መርጠው ነው ብለሽ ማሰብ እንኳን ቢከብድሽ፣ ግን ደግሞ ፎሎ የምታደርጊያቸውን ሰዎች በመለየት ራስሽ ማዳን ትችላለሽ። ታዲያ ዛሬ ይህን ነገር እንደምታደርጊው ሙሉ እምነት አለኝ። ቃል እንድትገቢልኝ እፈልጋለሁ። ማታ ደግሞ እንገናኛለን። ምን እንዳደረግሽም እናወራለን። ከስልክሽ ተለይተሽ ውለሽ ታውቂያለሽ? እስቲ አንድ ቀን ሞክሪው። በጣም ነው የሚከብዱ አይደለም? ታዲያ ግን አንድ ሙሉ ቀን አድርገው አልልሽም። ዛሬ በጣም ቀላል ነገር ነው የምነግርሽ። ልክ ልትተኝ እስቲ በ2ኛ ቀን ቻሌንጃችን እንደተነጋገር ነው ለ1 ሰዓት ስልክሽን ካጠገብሽ አርቄ ብዬሻለሁ አይደለም? ታዲያ ለ1 ሰዓት ስልክሽን አለማየት ብቻ ሳይሆን ከምትተኝበት ቦታ ዞር አድርጊው። እንዴት ሰላም እንደምታገኝ ታይዋለሽ። ያ ልምምድሽ ደግሞ ለቀኑም ይጠቅምሻል። አንዳንድ ጊዜ ለብቻችን ረፍት ማድረግ ያስፈልገናል። ስለዚህ ይህንን ልምምድ ዛሬም በ6ኛው ቀናችን እንድትደግሚውና ከዛም በተጨማሪ ደግሞ የየቀን ልምድሽ እንድታደርጊው ነው። ታዲያ ይህን እንደምታደርጊ ቃል ትገቢልኛለሽ? በጣም አሪፍ። መልካም አዳር ይሁንልሽ። ነገ ጠዋት ደግሞ በሌላ በአዲስ ቻሌንጅ እንገናኛለን። ለአዲሱ ዓመት ያዘኝ ጎተተኝ ወደኋላ አስቀረኝ የምትዩ ማንነትሽን እርግፍ አድርገሽ ጥለሽ መሻገር አትፈልጊም? ታዲያ የ30 ቀን ቻሌንጃችን እየተቀላቀልሽን ነው። ዛሬ 7ኛ ቀን ላይ ደርሰናል። ያለፉትን 6 ቀናት በጽዳት ነበር ያሳለፍነው። የማንፈልገውን የማንወደው ማንነታችን እርግፍ አድርገን ስንጥል ቆይተናል። ታዲያ ስትሳተፉ የነበራችሁ ሰዎች አንዴ ለራሳችሁ
ዛሬ የሽልማት ቀን ነው። ራሳችሁን እንድትሸልሙ ትፈልጋለሁ። የምትወዱትን ነገር ግን ደግሞ የሚመጥናችሁን እንድታረጉ ፈልጋለሁ። ዛሬ ታዲያ እስከዛሬ ያሳለፍነውን ስኬት እያከበርን ከዚህ በፊት ደግሞ ያልተሳተፋችሁ ሰዎች አሁንም አላበለጣችሁም፣ እዚሁ ቻናል ላይ ነው የተለቀቀው። የዛሬ የ7ኛ ቀን ቻሌንጃችን ስፖንሰር ደግሞ አሜን ፈርኒቸር ነው። ሴቶች ሲያድጉ ራሳቸውን ሲለውጡ ማየት ደስ ይለኛል ብሎ ዛሬ ስፖንሰር አድርጎናል። ለአዲስ ዓመት ቤታችሁን መቀየር ማሳመር የምትፈልጉ ሰዎች አሜን ፈርኒቸር ሳታዩ ምንም ነገር እንዳትወስኑ። ጥራትን ከውበት ጋር ሟላ ነው። እኔ ራሴ ምስክር ነኝ። ታዲያ ማታ እንገናኛለን። መልካም ጊዜ ይሆንላችሁ። የሽልማት ቀናችሁን አክብሩት። የ8 ሰዓት ረፍት አዝዤልሻለሁ። ትስማሚያለሽ አይደለ? ምክንያቱም ያው አሁን ምሽት ነው። ነገ ደግሞ አዲስ ቻሌንጅ ነው የምንጀምረው። ታዲያ ለአዲሱ ቻሌንጅ ዝግጁ ነሽ? 2ኛ ሳምንታችን ላይ ደርሰናል። የአሁኑን ሳምንት በድል እንዳጠናቀቅሹ እተማመንብሻለሁ። ነገ ደግሞ በአዲስ ነገር ነው የምንመጣው። ስለዚህ በደንብ ረፍት አድርገሽ እንድጠብቂ ነው የምፈልገው። ሌላ ቻሌንጅ ለመሳተፍ ብቁ እንድትወጊ ማለት ነው። የዛሬው ስፖንሰራችን ደግሞ አሜን ፈርኒቸር ነው። እድገትሽን የሚፈልግ ዛሬ ስፖንሰር አድርጎልሻል። ጥራትን ከውበት ጋር ያጣመረ ነው። ለዚህ ደግሞ እኔ ራሴ ምስክር ነኝ። ነገ እንገናኛለን። መልካም አዳር ይሁንልሽ። በርቺልኝ ኔት። ሁሉም ነገር የሚሆነው አንቺ ጤና ስትሆኚ ነው። አንቺ ደህና ስትሆኚ፣ ጠንካራ ስትሆኚ የፈለግሽው ነገር ማሳካት ትችላለሽ። ታዲያ ዛሬ በ10ኛ ቀን ቻሌንጃችን እንዴት ነው ጤናችንን የምንጠብቀው የሚለው እናያለን። ታዲያ ከዚህ በፊት ሰምተሽ ይሆናል ብዬ አስባለሁ። ምግብ መድኃኒት ነው። የምንበላው ነገር ወደ ውስጣችን ገብቶ ጤናም ይሆነናል ወይም ደግሞ ጉዳት ሊሆነንም ይችላል። ስለዚህ ለምትበይው ነገር ጥንቃቄ አድርጊ። በጣም በቀላሉ ጀምሪ። ጣፋጭ ነገር ከማስወገድ ጃንክ ፉዶችን ከማስወገድ መጀመር ትችላለሽ። ታዲያ ጤናማ ምግብ ለመብላት እኔ እኮ አቅም የለኝም በፍጹም እንዳትይኝ። እዚህ ሀገር እንደውም ጤናማ ያልሆነ ምግብ ነው ውድ የሆነው። ስለዚህ ራስሽን ምግብሽን በማስተካከል ጤናሽን ጠብቂ። ማንም መጥቶ ያንቺን ህይወት ሊያድንና ጤናሽን ሊጠብቅልሽ አይችልም። ስለዚህ በደንብ አስቢበት። ዛሬ ነሐሴ 10 ነው። ከነሐሴ 10 ጀምሬ ጤናማ ምግብ ብቻ ልመገብ፣ የማያስፈልገኝን ነገር ላስወግድ ቃል እገባለሁ ብለሽ ኮመንት ላይ ጻፊልኝ። በወረቀትም እንደማስታወሻ ለራስሽ አስቀምጪው። መልካም ቀን ይሁንልሽ። ማታ እንገናኛለን። የነገ ውሎሽ ቀልጣፋ እንዲሆን ትፈልጊያለሽ? አንድ ቀላል ነገር አድርጊ። ዛሬ ቁጭ ብለሽ ፕሮግራም አውጪ። የምትሰሪውን ስራ፣ የምትለብሺውን ልብስ፣ የምታከናውኛቸው ነገሮች በአጠቃላይ በዝርዝርና በሰዓት ገደብ ጻፊያቸው። እመኝኝ በጣም ነው የሚያቀለልሽ። ነገር ግን ጠዋት እንደተባባልነው መጀመሪያ ከጸሎት ጀምሪ። ይህን ነገር እንደምታደርጊው ተስፋ አደርጋለሁ። ካደረግሹ ደግሞ ኮመንት ላይ ጻፊልኝ። ካዘጋጀሽም አዘጋጅቻለሁ ብለሽ መልሰሽ መተሽ ንገሪኝ። መልካም አዳር ይሁንልሽ። ነገ ጠዋት እንገናኛለን። ጠዋትሽን ከምንም ነገር በፊት ከፈጣሪ ጋር ተገናኝተሽ እንደመጀመር ቀንሽን የሚያሳምርልሽ ነገር የለም። የጸሎት ልማድሽ እንዴት ነው? ጠዋት ስትነሺ ከታጠብሽ በኋላ ስልክሽን ሳትነኪ ከሰው ጋር ሳታወሪ ወዲያው ወደ ጸሎት ነው የምትገቢው? እንደዛ የምታደርጊ ከሆነ በጣም ቆንጆ ልማድ ነው፣ እንዳታቆሚው። እንደዛ የማታደርጊ ከሆነ ደግሞ ዛሬ የ9ኛ ቀን ቻሌንጃችን ህይወትሽን ከዚህ በኋላ በዚህ መልኩ እንድትመሪ ሊያስታውስሽ ይወዳል። ታዲያ ጠዋት ስትነሽ የምታደርጋቸው ሌሎች አክቲቪቲዎች ካሉ ከዛ በፊት 30 ደቂቃ ቀደም ብለሽ፣ ምናልባት 12 ሰዓት ምትነሽ ከሆነ 11 ተኩል ተነስተሽ ለዚህ ቅድሚያ ስጪ። ህይወትሽ እንዴት እንደሚያምር ታያለሽ። ረዥም ጸሎት መሆን አይጠበቅበትም። የቻልሽውን አድርጊ፣ ግን ደግሞ ከፈጣሪሽ ጋር ተገናኝ። ዛሬ ይሄ እንድታደርጊ ነው ማስታወስሽ። ማታ ደግሞ እንገናኛለን። እስከዛው መልካም ቀን ይሁንልሽ። በዕለት ዕለት እንቅስቃሴሽ ሰውነትሽ ጠንካራ፣ አእምሮሽ ደግሞ ንቁ እንዲሆን ትፈልጊያለሽ? ታዲያ በዚህ ሳምንት አእምሮአችንና ሰውነታችን ጠንካራ የሚሆንበትን ቻሌንጅ ነው የምንሰራው። 8ኛ ቀናችን ላይ ደርሰናል። ዛሬ በጣም ትንሽ ነገር ከማድረግ ነው የምትጀምሪው። ገና ጠዋት ከእንቅልፍሽ ስትነሺ ምንም ነገር ወደ ውስጥሽ ከማስገባትሽ በፊት 1 ብርጭቆ ውሃ ጠጪ። ከዛም ለ15 ደቂቃ እንቅስቃሴ አድርጊ። ስትሬቺንግ ይሆናል፣ ዱብ ዱብ ማለት ይሆናል። ብቻ አንቺ እንደተመቸሽ ግን ደግሞ እንቅስቃሴ አድርጊ። እርግጥ ነው አሁን ይህን ቪዲዮ መለቅልሽ 4 ሰዓት ነው። ይሄኔ ያው ብዙ ነገሮች አድርገሽ ወደ ስራሽም ገብተሽ ሊሆን ይችላል። ነገር ግን ከነገ ጠዋት ጀምሮ ይሄን ነገር እንድጀምሩ ይፈልጋለሁ። ዛሬ ግን ድንገት አድርገሹ ከሆነ ኮመንት ላይ ጻፊልኝ። ጾመኛ የሆናችሁ ደግሞ ያው ከጾም በኋላ መጀመር ትችላላችሁ፣ የውሃው ማለት ነው። እንቅስቃሴው ግን መቼም ቢሆን እንዳይቀር። ማታ እንገናኛለን። እንዳረጋችሁት ደግሞ ኮመንት ላይ ጽፉልኝ፣ ደስ ይለኛል። ሼር፣ ኮፒ ሊንክ በማድረግ ደግሞ ላልደረሳቸው ሰዎች አዳርሱ። ፎሎ ያላደረጋችሁ ፎሎ አድርጉ። ቻሌንጁ ቶሎ ቶሎ ወደ እናንተ እንዲመጣ አግዛችኋል። ለራስሽ ያለሽው አንቺ ብቻ ነሽ። ማንም መጥቶ ኃላፊነት እንዲወስድልሽ በፍጹም አትጠብቂ። ታዲያ ዛሬ ኃላፊነትሽን ተወጣሽ? ምግብሽ ላይ ጣፋጭ ነገርና ጃንክ ፉድ አልጨመርሽበትም? በጣም አሪፍ። ይህን ነገር ካሳካሹ 100% አሳክቻለሁ ብለሽ ኮመንት ላይ ጻፊልኝ። ታዲያ ይሄ ቪዲዮ አሁን ገና እየደረሰሽ ከሆነና ከዚህ በፊት የነበረውን ካላየሽ ዲቪና እዩ። ነገ አከናውነሹ ውጤቱን መስማት ፈልጋለሁ። ራሳችን ለመለወጥ ተነስተናልና የተባባልናትን እያንዳንዷን ነገር ማድረግሽን አስታውሺ። ደግሞ የምተማመንብሻለሁ።
መልካም አዳር ይሁንላችሁ። ነገ ጠዋት ደግሞ በአዲስ ነገር እንገናኛለን። እውነቱን እንነጋገር። ዛሬ ቀጥ ብለሽ በመራመድሽ ብቻ ሰዎች ላንቺ ያላቸው አመለካከት ሲቀየር አላየሽም? ካየሽ ኮሜንት ላይ ጻፊልኝ። ምን አይነት ለውጥ ሰጠሽ? አንቺ ቀጥ ብለሽ በመራመድሽ ሰውነትሽን ብቻ በማስተካከልሽ ምን አይነት ለውጥ አገኘሽበት? ኮሜንት ላይ እንድጽፊልኝ ፈልጋለሁ። እንዳደረግሹ ደግሞ እተማመንብሻለሁ። ከዚህ በፊት የነበረውን ቪዲዮ ላይ ያሉ ሰዎች እየገባችሁ እዩትና ፕራክቲስ አድርጉት። መልካም አዳር ይሁንላችሁ። ቻሌንጁን ደግሞ በደንብ መከታተላችሁን እርግጠኛ ሆኑ። እኔ እኮ ለውጥ አላመጣም የኔ ህይወት እኮ አይቀየርም የምትሉ ሰዎች እንደሚቀየርና እንደማይቀየር መጀመሪያ ፕራክቲስ አድርጋችሁ ነው የምታውቁት። ስለዚህ ኮፒ ሊንክ ሼር በማድረግ ለሌሎችን በማዳረስ እያንዳንዷን የምንባባላትን ነገር መተግበራችሁን እርግጠኛ ሁኑ። መልካም አዳር ይሁንላችሁ። ስልክሽን ምን ለማድረግ ነው የምትጠቀሚበት? ዛሬ አንድ የሚጠቅምሽ ነገር እኔ ላስታውስሽ። የተለያየ ማህበራዊ ሚዲያ መቼም ይኖርሻል አይደለ? ስለዚህ አንደኛው ጋር ገብተሽ የ30 ደቂቃ ካርዲዮ ብለሽ ሰርች አድርጊ። ጠዋት ጠዋት ሁል ጊዜም ወይም ደግሞ ማታ ሊሆን ይችላል በተመቸሽ ሰዓት የ30 ደቂቃ ካርዲዮ ከስልክሽ እያየሽ ያለሽበት ቦታ መስራት ትችያለሽ። የትም መሄድ ስለማይጠበቅብሽ በጣም ቀላል ነው። ታዲያ ይሄ የደስታ ሆርሞንሽ እንዲጨምር ያደርገዋል። ያለሽን አቅም፣ ያለሽን ኢነርጂ፣ ሰውነትሽንም እያስተካከለልሽ ይሄዳል። ስለዚህ በደንብ አድርገሽ ተጠቀሚበት። አንዳንድ ጊዜ እጃችን ላይ ያሉ ነገሮች ምን ያህል ቫልዩ እንዳላቸው የምናውቀው በደንብ አድርገን ስንጠቀምባቸው ነው። ስለዚህ ዛሬ ይህንን በማድረግ ቀንሽን አሳልፊ። ማታ ደግሞ በአዲስ ነገር እንገናኛለን። እስከዛው መልካም ቀን ይሁንልሽ።